በአንድ ሀገር ጥራት ያለውና ተከታታይነት ያለው የመረጃ ስርዓት ለሁለንተናዊ እድገት ጠቀሜታው የላቀ መሆኑ ይታመናል። በመሆኑም በአስተዳደራዊ መዛግብት መረጃዎች ላይ የሚስተዋለውን ክፍተት ለመሙላት የኢትዮጵያ ስታትስቲክስ አስተዳደር ከሲዳማ ክልል ፕላንና ልማት ጋር በመተባበር ለዘርፉ ባለሙያዎችና አመራሮች በሐዋሳ ከተማ ስልጠና እየተሰጠ ይገኛል። በዚህም መድረክ ላይ የተገኙት የስታትስቲክስ ልማትና ሜትሮሎጂ ዳይሬክቶሬት ዳይሬክተር ወይዘሮ ጀሚላ መሐመድ እንዳሉት በመረጃ አያያዝና አሰባሰብ ላይ በቂ ግንዛቤ ለመፍጠር ያለመ ስልጠና ነው ብለዋል። አስተዳደራዊ መረጃ አያያዝ ስርዓት በኢትዮጵያ መረጃ ጥራት ቁጥጥር መስፈርትና ኢዲካፍ ልዩ ዓለም አቀፍ ስታንዳርዶችና ምደባዎችን የአስተዳደራዊ መረጃ ጥራት ግምገማ ዘዴዎችን የስታትስቲክስ ጥናት ዘዴዎችን የስታትስቲክስ ሶፍትዌር ወዘተ ላይ ያተኮሩ ልዩ ስልጠናዎች በቀድሞው የማዕከላዊ ስታትስቲክስ ኤጀንሲ በአሁኑ ደግሞ ኢትዮጵያ ስታትስቲክስ አገልግሎት በአማካኝነት በሁሉም ክልል ዞንና ወረዳ ለሚገኙ ዋና መረጃ አመንጪ ሴክተሮች ተቋማት ለተከታታይ ዓመታት ስልጠና ሲሰጥ መቆየቱ የሚታወቅ ነው። በስልጠናውም ላይ የሚስተዋሉ ክፍተቶችን በመሙላት ለሁለንተናዊ እድገት በሚያስችል መልኩ ስራዎችን ለመስራት እንዲቻል ከክልሉ ጋር በመተማመር ገቢራዊ ማድረጋቸውን ዳይሬክተሯ ጨምረው ተናግረዋል። የአቅም ግንባታ ተግባራችን ቀጣይነት ያለው እና አሁን እንደመነሻ በተለይ በዚህ አመት በባለፈው በአራቱም በቀድሞ ደቡብ ክልል በሚባሉ ለአራቱም ክልሎች ከተውጣጡ ባለሙያዎች ስልጠና ሰጥተናል። ይሄኛው ግን በአይነቱ ለየት ያለ ለሲዳማ ክልል እንደመጀመሪያ ለሌሎችም ቀጣይነት ያለው ስልጠና የአቅም ግንባታ ስልጠና እንደሆነ ለመናገር እወዳለሁ። የሲዳማ ክልል ፕላንና ልማት ቢሮ ኃላፊ ዶክተር አራርሳ ገረመው በበኩላቸው ደረጃቸውን የጠበቁና ጥራት ያላቸው የመረጃ ስርዓት እንዲኖር ማስቻል የተቋማቸው ኃላፊነት መሆኑን አስታውሰዋል። የክልሉን የልማት እድገት ደረጃ ገጽታ የሚያሳዩ ጥናቶችን በማካሄድ ጠቃሚና ወቅታዊ የሆኑ መረጃዎችን ለፖሊሲ ቀረጻ፣ ለእቅድ አውጪዎች፣ ለፕሮጀክትና ፕሮግራም አዘጋጆች፣ ለትምህርትና ምርምር ስራዎች የሚያቀርብ ተቋም ነው። ለዚህ ተግባሩም የስታትስቲካል መረጃ በአግባቡ መያዝና ማደራጀትን ዋና አጀንዳ አድርጎ የሚተጋ ቢሮ ነው። በዚህ ስልጠናም የተሳተፉ የሚመለከታቸው አካላት በቂ ግንዛቤ መያዛቸው በቀጣይ ተአማኒነት ያላቸውና ዘርፈ ብዙ ጠቀሜታ ያላቸው የመረጃ ስርዓት እንዲኖር እንደሚያግዛቸው ዶክተር አራርሶ አስገንዝበዋል። መረጃ ስለ አካባቢያችን፣ ስለ ክልላችን፣ ስለ ሀገራችን ወይም የመንግስት አስተዳደር በተዋጣለት መልኩ ለመምራት የሚያስችል ተግባር ነው። ወሳኝ ግብዓትም ሆኖ ያገለግላል። መረጃ ለእቅድ ዝግጅት ምትክ አይገኝለትም። መረጃ የምርት ሂደት ቁጥጥር ለማድረግም ወሳኝ መሳሪያ ነው። የመረጃ ጥራት መስፈርቶችንም መያዝ እንዳለበት እናምናለን። እነኚህ መስፈርቶች ትክክለኛነትን፣ ወቅታዊነትን፣ የመረጃ ተነጻጻሪነትን፣ ሙሉእነትን እና ወጥነትን መያዝ እንዳለበት እንደ ቢሮአችንም እንደ ሴክተር መስሪያ ቤቶቻችንም እናምናለን። በኢትዮጵያ ስታትስቲክስ አገልግሎት የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ወይዘሮ አሰጋሽ አሰፋ በበኩላቸው ጥራት ያለው መረጃ ለሀገር የጀርባ አጥንት ስለመሆኑ ተናግረዋል። ጥራት ያለው መረጃ ለሀገር የጀርባ አጥንት ነው። ትናንትና የት ነበርን፣ ዛሬ የት ነን፣ ነገ የት እንደርሳለን የሚለውን እያንዳንዱን ለማቀድም ለክትትል ለግምገማ ለእያንዳንዱ ነገር በተለይ እንደኛ ሀገር ላለች ሀገር ለታዳጊ ሀገሮች እውነተኛ ታማኒ ያለው መረጃ የባክ ቦን የጀርባ አጥንት ስለሆነ በኢትዮጵያ ስታትስቲክስ አገልግሎት የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ወይዘሮ አሰጋሽ አሰፋ በበኩላቸው ጥራት ያለው መረጃ ለሀገር የጀርባ አጥንት ስለመሆኑ ተናግረዋል። ዳርድ ክፍል አስተባባሪ አቶ ፈቃድ አስራት በበኩላቸው ለ3 ቀናት በሚቆየው በዚህ ስልጠና ላይ የተሳተፉ የክልሉ የዘርፉ አካላት ከመረጃ አሰባሰብ እስከ አጠቃቀም ድረስ ያሉ ሂደቶች ላይ ተመሳሳይ ግንዛቤ በመያዝ በተገቢው ጥቅም እንዲሰጡ ያስችላል ብለዋል። የስታትስቲክስ ባለሙያዎችና ኃላፊዎች ስታትስቲክስ መረጃ እንዴት ይመነጫል፣ እንዴት ደግሞ ይተነተናል፣ እንዴትስ መቀመጥ አለበት፣ እንዴትስ ጥቅም ላይ መዋል አለበት የሚል መሰረታዊ ግንዛቤ ኖሯቸው በዛ ላይ ደረጃውን የጠበቀ ጥራቱን የጠበቀ በጠበቀ ሁኔታ ጥቅም ላይ እንዲውል ለማስቻል ያው ግንዛቤ ለመፍጠር ነው።